ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ማክሰኞ ግንቦት 26 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮችን ጠቁማችሁ በፍጆታ እቃዎች ላይ የሚስተዋለው የዋጋ ንረት ህገወጥ ነጋዴዎች የፈጠሩት ነው ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ ጠቆመ። በሀገር አቀፍ ደረጃ የሪሚዲያል ፈተና ሙሉ በሙሉ በበይነ መረብ እየተሰጠ ነው ተባለ። የፖሊሲ ተግዳሮቶችን ለመፍታት በባህላዊና በተለመዱ አካሄዶች መፍትሄ ማግኘት አዳጋች ነው ተባለ። በፍጆታ እቃዎች ላይ የሚስተዋለው የዋጋ ንረት ህገወጥ ነጋዴዎች የፈጠሩት ነው ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ ጠቆመ። በአዲስ አበባ ከተማ አስተዳደር በህግ ማክበርና ቁጥጥር ንዑስ ኮሚቴ በ11 ወራት ውስጥ የተከናወነው የግብረ ኃይል ዋና ተግባራት ሪፖርትና የቀጣይ ትኩረት አቅጣጫዎች ላይ በሚመለከታቸው ካላቸው ባለድርሻ አካላት ጋር በትላንትናው ዕለት ውይይት ማድረጉ ይታወቃል። በዚሁም የውይይት መድረክ የተገኙ ባለድርሻ አካላት መካከል የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ ህጋዊ የንግድ ስርዓትን ለመፍጠር በህግ ማስከበር ረገድ አመርቂ ያሏቸው ለውጦች በ11 ወራት በተሻለ ሁኔታ ባሉበት መንገድ መምጣታቸው ተችሏል ማለታቸው ተመላክቷል። ይሁን እንጂ በአዲስ አበባ ከተማ ንግድ ቢሮ ኃላፊ ሀቢባ ሲራጅ ዋቢ አድርገው አዲስ አበባ ፖሊስ ይፋ ባደረገው መረጃ በፍጆታ እቃዎች ላይ የዋጋ ንረት የተፈጠረው በአቅርቦት እጥረት ሳይሆን ህገወጥ ባሏቸው ነጋዴዎች አሻጥርና ሴራ መሆኑን ይፋ አድርገዋል። በዚህም ድርጊት ላይ የሚሳተፉ ነጋዴዎች ላይም ቁጥጥርና ክትትል በማድረግ በቀጣይ እርምጃ እንደሚወሰድ ያሳሰቡት ደግሞ የከተማ አስተዳደሩ ንግድ ቢሮ ኃላፊ ሀቢባ ሲራጅ መሆናቸው ተገልጿል። ህጋዊ የንግድ ስርዓቱን በተጻረረ አኳኋን ያልተገባ ተግባር ላይ በመሳተፍ ህዝብን ለማማረር የሚሰሩ አካላት ያሏቸው ከዚህ ቀደም በቁጥጥር ስር በማዋልና ምርመራ በማጣራት ለሚመለከተው የፍትህ አካል በማቅረብ በህግ አግባብ እንዲቀጡ መደረጉንም አስታውሰዋል። የአዲስ አበባ ፖሊስ በበኩሉ በእንደዚህ አይነት ድርጊት ላይ የሚሳተፉ አካላት ያላቸው ላይ የህግ ማስከበር ስራውን በትኩረት እየሰራ ነው ብሏል። በመሰረታዊ የኑሮ ፍጆታ እቃ ላይ ዋጋ በማናር ህዝቡን ለምሬት የሚዳርጉ ነጋዴዎች ላይ የሚደረገው ቁጥጥርና ክትትል ተጠናክሮ ይቀጥላል ያሉት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ ናቸው። በሀገር አቀፍ ደረጃ የሪሚዲያል ፈተና ሙሉ በሙሉ በበይነ መረብ እየተሰጠ ነው ተባለ። የትምህርት ሚኒስቴር በሀገር አቀፍ ደረጃ የሪሚዲያል ፕሮግራም ለተከታተሉ 77000 ለሚሆኑ ተማሪዎች ፈተና እየሰጠ መሆኑን አስታውቋል። በሚኒስቴሩ የከፍተኛ ትምህርት ጥራትና አግባብ ማሻሻያ ዴስክ ኃላፊ ኢዶሳ ተርፋሳ እንደገለጹት ፈተናው እየተሰጠ ያለው በ41 ዩኒቨርሲቲዎች ውስጥ በተዘጋጀ 64 የፈተና ማዕከላት መሆኑ ተነግሯል። ፈተናው ከግንቦት 25 ቀን እስከ ግንቦት 29 ለመስጠት መርሃ ግብር ተይዞ የነበረ ቢሆንም በኢድ አል አድሃ አረፋ ባህል ምክንያት አርብ ግንቦት 29 የሚሰጠው ፈተና ወደ ቅዳሜ ግንቦት 30 2017 ዓ.ም መዘዋወሩን ኢዶሳ አክለው መናገራቸውን ትምህርት ሚኒስቴር አስታውቋል። ከፈተናው አስቀድሞ ተማሪዎች የሪሚዲያል ትምህርት በተካተቱባቸው ዩኒቨርሲቲዎች የሙከራ ሞዴል ፈተና መውሰዳቸውን የገለጹት ኃላፊው የተሻለ ውጤት ለማምጣት እንደሚያስችልም ጠቁመዋል። በአዲስ አበባ ዩኒቨርሲቲ በተዘጋጁ የፈተና ማዕከላት አስተባባሪዎች በበኩላቸው በዩኒቨርሲቲው ከ25 የግል ከፍተኛ ትምህርት ተቋማት የተወጣጡ 3528 ተማሪዎች በ7 የተፈጥሮና የማህበራዊ ሳይንስ የትምህርት መስኮች ፈተናውን የሚወስዱ መሆናቸውን ተናግረዋል። ለፈተናው አስፈላጊ ቅድመ ዝግጅት መጠናቀቁን የገለጹት አስተባባሪው የዘንድሮ ፈተና ሙሉ በሙሉ በኦንላይን የሚሰጥ በመሆኑ ጊዜና ወጪ መቆጠብ ማስቻሉን አሻም ከትምህርት ሚኒስቴር ያገኘችው መረጃ ያመላክታል። የፖሊሲ ተግዳሮቶችን ለመፍታት በባህላዊና በተለመዱ አካሄዶች መፍትሄ ማግኘት አዳጋች ነው ተባለ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ የገጠሙንን የፖሊሲ ተግዳሮቶች ለመፍታት በባህላዊና በተለምዶ አካሄድ ምላሽ መስጠት አይቻልም ሲሉ ተናግረዋል። ጥላሁን ከበደ ይህን የተናገሩት የፐብሊክ ኢንተርፕረነርሺፕና ኢኖቬሽንና ስነ ምህዳር ግንባታ ስልጠናና ለክልሉ አመራሮች እየተሰጠ በሚገኝበት መድረክ መሆኑ ተጠቁሟል። ስልጠናው ብልጽግና ያቀዳቸው ህልሞችን
ወደ ተግባር ለመቀየር ከማስቻል ባሻገር የለውጡ ስኬታማ ጉዞ ለማፋጠን ረገድ ጉልህ አስተዋጽኦ የሚያበረክት ነው የሚል እምነታቸውን ርዕሰ መስተዳደሩ መግለጻቸውም ተመላክቷል። የፐብሊክ ኢንተርፕረነርሺፕና ኢኖቬሽንና ስነ ምህዳር ግንባታ ስልጠና ለችግሮች መፍትሄ ያመጣል ብለው እንደሚያምኑ ርዕሰ መስተዳደሩ መግለጻቸውን አሻም ከክልሉ ባገኘችው መረጃ መመልከት ችላለች። በክልሉ እየተሰጠ የሚገኘው ይህ ስልጠና በቀጣዩ 3 ተከታታይ ቀናት እንደሚቀጥልም ጠቁመዋል። በሀገራዊ ምክክር ምዕራፍ ላይ የትግራይ ክልል አጀንዳ ካልተካተተ ምክክሩ ሙሉ አይሆንም የሚል እምነት እንዳለው ኮሚሽኑ አስታወቀ። የትግራይ ክልልን ጨምሮ የዲያስፖራ ማህበረሰብና በምክክር ሂደቱ ላይ ሀሳብና አጀንዳቸውን ያላቀረቡ የፖለቲካና የታጠቁ ኃይሎች ሀሳብ መካተት አለበት ብሎ እንደሚያምን የገለጸው ኮሚሽኑ ይኸውም እውን ለማድረግ በትኩረትና በእቅድ እየሰራ እንደሚገኝ አስታውቋል። ኮሚሽኑ ከሰሞኑ የፌዴራል ተቋማትና ማህበራት የተወጣጡ ተወካዮችን የምክክር መድረክ አከናውኖ ማጠናቀቁ ይታወቃል። መስከረም አዲሱ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሰሞኑ ለተከታታይ 3 ቀናት የሚቆይ 14ኛው የፌዴራል ተቋማትና ማህበራት የምክክርና የአጀንዳ ልየታ መድረክ በማዘጋጀት ከተለያዩ ባለድርሻ አካላት የተውጣጡ አጀንዳዎችንና ሀሳቦችን አሰባስቧል። በዚህም የፌዴራል ተቋማትና ባለድርሻ አካላት የምክክርና የአጀንዳ አሰባሰብ ሂደት ወቅትም ከ38 የተለያዩ የፌዴራል ባለድርሻ አካላት በ7 ቡድን በመከፋፈል በአጀንዳዎች ላይ በመመካከር ለኮሚሽኑ እንዳቀረቡና በዚህም የተሳካ መድረክ እንደተከናወነ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ጋዜጣዊ መግለጫ አስታውቀዋል። አያይዘውም ዋና ኮሚሽነሩ ኢትዮጵያ አሁን ላይ በ11 ክልሎችና በ2 ከተማ አስተዳደሮች እንዲሁም የፌዴራል ተቋማትና ባለድርሻ አካላት አጀንዳዎች ተሰብስበው መጠናቀቃቸውን ገልጸዋል። በክልሎችና በከተማ አስተዳደሮች የተደረገው የአጀንዳ ማሰባሰብና የምክክር መድረክ በተሳካ ሁኔታ መጠናቀቁን የተናገሩት ዋና ኮሚሽነሩ እነዚህ ስራዎች ይሰሩ እንጂ በትግራይ ክልል ገና የምክክር መድረክ አለመካሄዱን አንስተው ይህም የምክክር ሂደቱን ሙሉ እንደማያደርገው ገልጸዋል። አያይዘውም ከትግራይ ክልል በተጨማሪ የዲያስፖራው ማህበረሰብ በምክክር ሂደቱ ላይ ራሳቸውን ያገለሉ የፖለቲካ ፓርቲዎችና የታጠቁ ኃይሎች ወደ ምክክሩ እንዲመጡ ኮሚሽኑ እቅድ አስቀምጠው እየሰራ መሆኑን ገልጸዋል። ትግራይ ክልልን ሳንይዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች፣ ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። ሌላው የሚቀረው ስራ በውጭ የሚኖሩ ኢትዮጵያውያን እንደምታውቁት በውጭ የሚኖሩ ኢትዮጵያውያን ያለ ምክንያት ወደ ውጭ አልሄዱም። ምክንያቶች ተገቢ የሆኑ ምክንያቶች አሏቸው። ስለዚህ እነኚህም ሀገራቸውን በተመለከተ የተለያዩ አጀንዳዎች ስላሏቸው የእነሱም አጀንዳ ወደዚህ ሀገራዊ ምክክር ቋት ውስጥ መግባት አለበት። ስለዚህ ቀጣዩ ስራ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ማካተት ነው የሚሆነው። ከዚህ ውስጥ ግን የማይናቁ ነገር ግን እጅግ ተፈላጊ የሆኑ ስራዎች በየመሃሉ አሉ። አንደኛው ስራ የፖለቲካ ፓርቲዎች እስካሁን ድረስ በሀገራዊ የፖለቲካ ፓርቲዎች ህብረት በኩል በርካቶቹ የፖለቲካ ፓርቲዎች አብረው እየሰሩ ያሉ ቢሆንም የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ዓላማው የሀገር ሰላምን ማስጠበቅና ጤነኛ ኢትዮጵያን መፍጠር መሆኑን አሻም ያነጋገረቻቸው ከፍተኛ የመንግስት ባለስልጣናትና የሃይማኖት አባቶች ተናግረዋል። ያው የቀሩንና የጎደሉን ነገር ያልተሳተፉ አካላቶችን በተለይ በአሁኑ ሰዓት ላይ መሳሪያን አማራጭ አድርገው ከመነጋገር ወደ ኃይል አማራጭ ትግል እያደረጉ ያሉ ወገኖቻችን ወደዚህ መስመርና ስርዓት የሚመጡበትን ለማምጣት ነው። አንዱ የፌዴራል ምክክሩ ስርዓት እሹም አድርጎ ካነሳቸው በሁሉም በኩል ሊወከሉ የሚችሉና መሬት ላይ ወርደው ጣውላው ላይ ወይም ደግሞ ጠረጴዛ ላይ መተው መነጋገር የሚችሉ ሰዎችንና ስብስቦችን መፍጠር እንደሆነ ይታወቃል። ያንን በመስራት ሂደት ላይ ውጤት ያመጣል ብዬ አምናለሁ። እንደ ግለሰብም እንደ መንግስትም ግን ሁልጊዜ እንደ ግለሰብ የምናደርገው ጥሪ ሁልጊዜ የሚኖረው ከምክክር መድረክ ከንግግር መድረክ መራቅ አትራፊ አይደለም። የሚያደርገው ሀሳብ አለኝ፣ ንግግር የሚያሻው ጉዳይ አለ፣
መፈታት የሚገባ ጉዳይ አለ የሚሉት ሁልጊዜ ዘመናዊ የሆነ የችግር አፈታት መንገድ ውይይትና ምክክር ነው። ስለዚህ እንደዚህ አይነት ሀገራዊ በታሪክ የሚጠቀሱ የንግግር ፕላትፎርሞችን አቮይድ ማድረግ ለየትኛውም ኢንቲቲ ጠቃሚ ነው ብለን አናስብም። ምክንያቱም ይህንን መድረክ በመደረግ ሀሳብን ለመሸጥ ህብረተሰቡ እንዲነጋገርበት በማድረግ የነገ ኢትዮጵያ ምን መሆን አለባት፣ በየት አቅጣጫ መሄድ አለባት የሚለውን መወሰን የሚችል ትልቅ መድረክን ይህን ነገር አቮይድ ማድረግ ተገቢ አይደለም። አንዳንድ ከመጣንበት የፖለቲካ ሂስትሪ አንጻር ሁሉን ነገር መጠርጠር እና መጠራጠር አይነት አዝማሚያ ያለ ይሄ ተገቢ አይደለም። ይህን እድል ሚስ ማድረግ አይኖርብንም። ወደፊትም እንደ ዓለም የሚሰለጥኑ ሀገራት የሚፈቱበት መንገድ ችግር የሚፈታው በምክክር በንግግር እንጂ በሌሎች አጥፊ በሆኑ መንገዶች እንዳልሆኑ መረዳት መቻል አለብን። ወደ ምክክር ያልገቡ የታጠቁ ኃይሎችና የፖለቲካ ፓርቲዎች ትጥቃቸውን ፈተው ወደ ሰላምና ምክክር እንዲመጡም ጠይቀዋል። መንግስትም ሆነ የኢትዮጵያ ሕዝብም ፍላጎቱ እነዚህ አካላት ህጋዊ ስርዓትን ተከትለው ሰላምን ተቀብለው በህግና በፖለቲካ ስርዓት ለመንቀሳቀስ ወስነው የዚህ አካል መሆን ይኖርባቸዋል ማለት ነው። ህገ መንግስታዊ ስርዓቱን ማክበር ይኖርባቸዋል። ስለዚህ እየተኮሱ ጦርነት እያካሄዱ ውይይት አንድ ላይ አይቻልም። ዋና ውይይቱም የተከፈተበት ምክንያት ያለ ጦርነት በመነጋገር የኢትዮጵያን ጉዳይ በጋራ በውይይት መፍትሄ ይሰጥበት የሚል ነው። ስለዚህ ወደዚህ እንዲገምጡ ነው ፍላጎታችን። እንደ መንግስትም እንደ ህዝብም ሁሉም ማህበረሰብ ክፍል ይሄን ነው ፈልገው። ስለዚህ ይሄን ድምጽ አጠናክረን የምናሰማ ይሆናል። ይሄን ምክንያት በማድረግ ከዚህ ቀደም የነበሩ ጉድለቶቻችን ምንድናቸው፣ አሁን በዚህ ወቅት ያሉ ችግሮቻችን ምንድናቸው ብለን የምንለይበት አጀንዳ የምንቀርጽበት ጊዜ ነው ይሄን ማለት ነው። ስለዚህ ከዚህ ቀደም በክልሎች ይሄው አጀንዳ ተቀርጿል። አብዛኛው እንግዲህ የሚቀረው የትግራይ ክልል የፌዴራል መንግስትም እየተካሄደ ነው ያለ የዲያስፖራ ነው የሚቀረው። እስካሁን ድረስ የመጣንበት እነዚህን አይነት መሰል አጀንዳዎች የመቅረጽ ነው፣ በጋራ የምንነጋገርባቸው። ይሄ የሆነ አካባቢ ችግርን ማንሳት ማለት አይደለም። እዚህ ጋር የሆነ ግለሰብን ችግር በአብዮት ተመልክ ማንሳት ማለት አይደለም። አገራዊ የሆነ እንደምታውቁት አገራዊ የሆኑ ችግሮቻችን ምንድናቸው፣ ከዚህ ቀደም የነበሩ አሁንስ ያሉ ችግሮቻችን ምንድናቸው የሚለውን ነገር በደንብ ለይተን ምን አጀንዳ የምንቀርጽበት ነው ማለት ነው። ይሄኛው እንግዲህ ቅድም እንዳልኩት ቀደም ሲል የገለጽኩትን ጥቅም የሚያስገኝ ነው። በዚህ መንገድ ነው ለመምራት ጥረት እያደረግን ነው ያለ ነው። አማራ ክልልም ከዚህ ቀደም በክልል ደረጃ በመከረበት በተመሳሳይ እነዚሁን አጀንዳ በዚህ መንፈስ አጀንዳዎችን ለይቶ ለብሔራዊ ምክክር ኮሚሽኑ አቅርቧል ማለት ነው። ባለፉት 3 ቀናት ተመሳሳይ እንደዚሁ አጀንዳ አካሂደናል። 7 ቡድኖች ተደራጅተዋል። በዚህ ውስጥ ደግሞ የተለያዩ ንዑሳን ቡድኖች ተደራጅተው መክረናል፣ ተከራክረናል፣ የሚበጁንን አጀንዳዎች ለይተናል። ከዚህ ኢንተርቪው በኋላ ደግሞ የሚኖረን መድረክ በጋራ ሆነን በአጠቃላይ እዚህ በፌዴራል ደረጃ የሚመክሩ አካላት አንድ ላይ ሆነን ወጥነት ያላቸው አጀንዳዎች ቀርጸን ለአገራዊ ምክክር ኮሚሽኑ በይፋ የምናስረክብበት መድረክ ይሆናል ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረውን የምክክርና የአጀንዳ ማሰባሰብ ሂደት በቀጣይ በትግራይ ክልልና ከዲያስፖራው ማህበረሰብ ጋር እንደሚያደርግ አስታውቋል። 14ኛው የፌዴራል ተቋማትና ባለድርሻ አካላት የአጀንዳ ማሰባሰብና የምክክር መድረክም በተሳካ ሁኔታ መጠናቀቁን አሻም ለመመልከት ችላለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ ክልሎችና የከተማ አስተዳደሮች የአጀንዳ ልየታና የምክክር መድረክ ሲያደርግ እንደቆየም እንዲሁም አሻምም ሲዘግብ እንደነበር አይዘነጋም። የዛሬ ዕለተ ማክሰኞ ግንቦት 26 ቀን 2017 ዓ.ም የአሻም 7 ዜናዎች ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶዎች ጋር መልካም ቆይታ። አሻም ለሁላችን!